የዲደብልዩ ዜና በመጀመሪያ ርዕሶቹን እናስቀድማለን። የኢትዮጵያ መንግሥት ሀገርና ሕዝብ ጎድተዋል፣ ገንዘብ አጭበርብረዋል፣ በሙስና ተዘፍቀዋል ያላቸውን ከፍተኛ ባለሥልጣናቱን ማሰሩን አስታወቀ። የመንግሥት ኮሚኒኬሽን አገልግሎት እንዳለው መንግሥት የግለሰቦችን ገንዘብ ያጭበረበሩ፣ ገንዘብ በጥቁር ገበያ የመነዘሩ፣ ሸቀጦችን ያከማቹ፣ ያቀቡና የወርቅ ማዕድን በሕገወጥ መንገድ ወደ ውጭ የላኩ ያላቸውን ተጠርጣሪዎች ማሰሩ፣ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋል። የዩጋንዳ ጦር ኃይል የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል የተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ እስካሁን በውል አይታወቅም። እስካሁን ድረስ ግን ከዩጋንዳ ጋር 4 ሀገራት ወታደሮች ለማዋጣት ፈቅደዋል። ሳውዲ አረቢያ፣ ቱርክና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሦስቱ ሀገራት መሪዎች ዛሬ መካ፣ ሳውዲ አረቢያ በተፈራረሙት ስምምነት መሠረት አንዱ ሀገር ከተጠቃ ሦስቱም እንደተጠቁ ይቆጠራል። ስምምነቱ የአካባቢው ወታደራዊ ፍጥጫና ውጥረት ማየሉን የሚያረጋግጥ ነው ተብሏል። ዜናው በዝርዝር የኢትዮጵያ መንግሥት በሀገሪቱ ላይ ከፍተኛ የኢኮኖሚ ጉዳት አድርሰዋል፣ በከባድ የሙስና ወንጀል ተሳትፈዋል ያላቸውን ከፍተኛ ባለሥልጣናቱን ማሰሩን አስታወቀ። የታሰሩት ሰዎች ሥልጣናቸውን ለግል ጥቅም በመዋል በሕገወጥ ገንዘብ ዝውውር፣ በውጭ ምንዛሪ አሻጥርና በመንግሥት ግዥና ፕሮጀክቶች ላይ ከፍተኛ የገንዘብ ምዝበራ ፈጽመዋል በሚል የተጠረጠሩ ናቸው። የኢትዮጵያ መንግሥት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ አይናለም መለስ ትናንት መንግሥት ለሚቆጣጠራቸው መገናኛ ብዙሃን በሰጡት መግለጫ እንዳሉት እርምጃው የተወሰደው በብሔራዊ መረጃና ደህንነት፣ በፌዴራል ፖሊስና በፍትህ ሚኒስቴር ለረጅም ጊዜ ሲካሄድ በቆየ ክትትል እንዲሁም ከሕዝብ በቀረቡ ጥያቄዎችና በገንዘብ ፍሰት ክትትል ላይ ተመስርቶ ነው። በቁጥጥር ስር የዋሉት ባለሥልጣናትና ሌሎች ተጠርጣሪዎች በቅርብ ቀናት ውስጥ ጉዳያቸው ለፍርድ ቤት እንደሚቀርብና የምርመራው ዝርዝር ውጤትም ለሕዝብ እንደሚገለጽ ሚኒስትሩ አክለው አስታውቀዋል። የመንግሥት ኮሚኒኬሽን በማኅበራዊ መገናኛ ዘዴው ያሰራጨው ዘገባ የተጠርጣሪዎችን የስልጣን ደረጃ ብዛትና የተያዙበትን ቀን ግን አይጠቅስም። ይሁንና የመንግስት ኮሚኒኬሽን ባሰራጨው ተመሳሳይ ዘገባ መንግስት የግለሰቦችን ገንዘብ በማጭበርበር በጥቁር ምንዛሪ ነዳጅና ሌሎች ሸቀጦችን በማከማቸትና በማቀፍ የወርቅ ማዕድንን በህገወጥ መንገድ ወደ ውጭ በመላክና በተመሳሳይ ወንጀሎች የተጠረጠሩ ነጋዴዎችን፣ ደላሎችን፣ የሲቪልና የጸጥታ ባለስልጣናትን በቁጥጥር ስር መዋሉን፣ ድርጅቶች፣ መጋዘኖችና ተቋማት ማሸጉን፣ የባንክ ሂሳቦች መዝጋቱንና የውጭ ሀገር ዜጎችን ማባረሩን አስታውቋል። የዩጋንዳ ጦር ኃይል በእስራኤል ጦር ድብደባ የወደመችውን የጋዛ ሰላምን ለማስከበር እንዲዘምት የዩጋንዳ ምክር ቤት ወሰነ። ምክር ቤቱ ትናንት ባደረገው ስብሰባ ጋዛ ሊሰፍር ለታቀደው ዓለም አቀፍ ሰላም አስከባሪ ሰራዊት ዩጋንዳ ወታደሮች እንድታዋጣ መንግሥት ያቀረበውን ረቂቅ አጽድቆታል። ዓለም አቀፍ የማረጋጋት ኃይል ISF በምህጻሩ የተባለውን ሰራዊት ጋዛ የማስፈሩ ዕቅድ የሐማስና የእስራኤልን ግጭት ለማስቆም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጀመሩት ጥረት አካል ነው። የጋዛ ጦርነት ከአምና ጥቅምት ጀምሮ በይፋ ቢቆምም እስራኤል አሁንም የፍልስጤሞቹን ግዛት አልፎ አልፎ መደብደቧን እንደቀጠለች ነው። ዓለም አቀፉ የማረጋጋት ኃይል ISF ጋዛ ውስጥ የሚሰፍርበት ትክክለኛ ጊዜ አይታወቅም። እስከ ትናንት ድረስ ግን ሞሮኮ፣ ኢንዶኔዥያና አልባንያ ወታደሮች ለማዝመት ፈቅደዋል። ዩጋንዳ 4ተኛዋ ሀገር መሆኗ ነው። የዩጋንዳ መንግስት ተቃዋሚዎች ግን የዩጋንዳ ወታደሮች ወደ ጋዛ እንዲዘምቱ መወሰኑን ተቃውመውታል። ተቃዋሚዎቹ እንደሚሉት የምክር ቤቱ አባላት በጉዳዩ ላይ እንዲነጋገሩ በቂ ጊዜ አልተሰጣቸውም ነበረ። ዩጋንዳ ለሶማሊያ ጨምሮ ለዓለም አቀፍ ወታደራዊ ዘመቻዎች በርካታ ወታደሮች ካዘመቱ የአፍሪቃ ሀገራት ግንባር ቀደሟ ናት። የየመን አንሳሩላህ ወይም ሁቲ አማጽያን ዓለም አቀፍ ዕውቅና ያለውን የሀገሪቱን መንግሥት ወታደራዊ ይዞታዎች ዛሬም ለሁለተኛ ቀን ደብድበዋል።
ርዕሰ መንበሩን አደን ደቡብ የመን ያደረገው የየመን መንግሥት ባለሥልጣናት እንዳሉት ሁቲዎች ማሪብ ግዛት የሚገኙ የጦር ሰፈሮችን ዛሬ በ10 ሚሳይሎችና በ7 ሰው አልባ አውሮፕላኖች ደብድበዋል። አዣንስ ፍራንስ ፕሬስ ስማቸው እንዲጠቀስ ያልፈለጉ የመንግሥት ባለሥልጣናትን ዋቢ አድርጎ እንደዘገበው በጥቃቱ ቢያንስ 3 ወታደሮች ተገድለዋል፣ ሌሎች 2 ሰላማዊ ሰዎች ሞተዋል። በኢራን ይደገፋሉ የሚባሉት አንሳር አላህ ወይም ሁቲዎች በሳውዲ አረቢያ በሚደገፈው የመንግሥት ጦር ሰፈሮች ላይ ትናንት በከፈቱት ጥቃት በትንሹ 58 ወታደሮች ገድለዋል። የአማጺው ቡድን የጦር ኃይል ቃል አቀባይ ብሪጌዲየር ጀነራል ያህያ ሳርስ ትናንት እንዳሉት ጥቃቱ ያነጣጠረው በሳውዲ አረቢያ ጦር ኃይል ላይ ነው። በመቶ የሚቆጠሩ የሳውዲ አረቢያ ጠላታችን ቅጥረኞች ተገድለዋል፣ ቆስለዋልም። ምስራቃዊ የመን አልወዲ ግዛት ውስጥ የነበሩ የሳውዲ አረቢያ ጠላታችን በርካታ የጦር ሰፈሮች፣ የወታደሮች ማከማቻዎች፣ የነዳጅ ማጠራቀሚያዎችና የጦር መሳሪያዎች ወድመዋል፣ ጋይተዋል። አዲሱ ጥቃትና የአጸፋ ጥቃት ዝግጅት የተቀሰቀሰው ሳውዲ አረቢያ ባለፈው ወር የሰንዓ አውሮፕላን ማረፊያን በተዋጊ ጀቶች ከመታች በኋላ ነው። ሁቲዎች በባብኤል መንደብ በኩል የሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥለዋል። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዜና ነው። ሳውዲ አረቢያ፣ ቱርክና ፓኪስታን የጋራ የጦር ቃል ኪዳን ስምምነት ዛሬ መካ ሳውዲ አረቢያ ውስጥ ተፈራረሙ። እስራኤልና ዩናይትድ ስቴትስ ኢራን ላይ የከፈቱት ጦርነትና የኢራን አጸፋ ወትሮም ሰላም የማያውቀውን አካባቢ ይበልጥ ወደ ጦርነት፣ ግጭትና ወታደራዊ ፍጥጫ እየዶለው ነው። ዩናይትድ ስቴትስ ቃል በገባቸው ልክ የፋርስ ባህረ ሰላጤ አካባቢ ቱጃር የአረብ ሀገራትን ደህንነት ማስጠበቅ አለመቻሏ ወይም አለመፈለጓ የአካባቢው ሀገራት ሌሎች አማራጮችን እንዲቃኙ አስገድዷቸዋል። ባለፈው መስከረም ከፓኪስታን ጋር የጋራ የመከላከያ ስምምነት የተፈራረመችው ሳውዲ አረቢያ እስራኤልና ዩናይትድ ስቴትስ በኢራን ላይ ጦርነት ከከፈቱ በኋላ ከቱርክና ከግብፅ ጋር ያላትን ወዳጅነት እያጠናከረች ነበረ። ሳውዲ አረቢያ ከየመን ከአንሳሩላህ ወይም ሁቲና ኢራቅ ውስጥ ከሚገኙ የተለያዩ ታጣቂ ቡድናት ጋር አዲስ የገጠመችው ግጭትም ተጨማሪ የጦር ኃይል ድጋፍ እንድታማትር አስገድዷታል። ዛሬ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን፣ የቱርክ ፕሬዚደንት ሬሰፕ ጠይብ ኤርዶሃንና የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ የፈረሙት ስምምነትም የሳውዲ አረቢያን ደህንነት ለማስጠበቅ ያለመ ነው። በስምምነቱ መሰረት አንዱ ሀገር ከተጠቃ ሁሉም እንደተጠቃ ተቆጥሮ ሁሉም አጥቂውን ይወጋል። ይሁንና የስምምነቱ ተፈራራሚዎች እንዳሉት ውሉ ጥቃትን ለመከላከል እንጂ ሌሎችን ለማጥቃት ያለም አይደለም። ፓኪስታን የኒኩሌር ጦር መሳሪያ የታጠቀች ሀገር ስትሆን ቱርክ ከሰሜን አትላንቲክ የጦር ቃል ኪዳን አባል ሀገራት ወይም ኔቶ ሁሉ ከአሜሪካ ቀጥሎ በርካታና ጠንካራ ጦር ኃይል ያላት ሀገር ናት። የእስራኤልና የሊባኖስ መንግስታት ባለሥልጣናት ሮም ኢጣሊያ ውስጥ ያደረጉት ውይይት ያለ ውጤት አበቃ። የሁለቱ መንግስታት ባለሥልጣናት ውይይት የእስራኤል ጦር ከደቡባዊ ሊባኖስ ለቆ እንዲወጣ ለማግባባት ያለመ ነበረ። ይሁንና የሕዝቡላህ ታጣቂዎች አካባቢውን ካለቀቁ በሚል እስራኤል ሐሳቡን ውድቅ በማድረጓ ውይይቱ ያለ አግባቢ ስምምነት አብቅቷል። እስራኤል በደቡባዊ ሊባኖስ ላይ የከፈተችውን ጥቃት ሰሞኑን ማጠናከሯን ሊባኖስ የሰፈረው የተባበሩት መንግስታት ድርጅት ሰላም አስከባሪ ሰራዊት አስታውቋል። የድርጅቱ ዋና ጸሐፊ ምክትል ቃል አቀባይ ፈርሃን ሐቅ ሰራዊቱን ጠቅሰው ትናንት እንዳስታወቁት የእስራኤል ጦር ሰሞኑን የሰነዘረው ጥቃት ከሰኔ ማብቂያ ወዲህ እጅግ ከፍተኛው ነው። በሊባኖስ የተባበሩት መንግስታት ድርጅት ጊዜያዊ ሰራዊት ባለፈው ሰኔ ማብቂያ የሶስትዮሽ የስራ ንድፍ ከተነገረ ወዲህ ሰሞኑን ከፍተኛ ወታደራዊ እንቅስቃሴ መኖሩን ታዝቧል። ሰላም አስከባሪዎቹ ረቡዕ ቀን የእስራኤል መከላከያ ኃይላት የተኮሷቸው 113 እርሳሶችን መዝግቧል። ይህ ከሰኔ 21 ወዲህ ከፍተኛው ቁጥር ነው። ዩኤንኤፍአይኤል በተመሳሳይ ጊዜ ውስጥ ሂዝቦላ የተኮሰው አንዳችም አይነት መሳሪያ አላገኘም። ባለፈው ሮብ 2 የእስራኤል ወታደሮች ደቡባዊ ሊባኖስ ውስጥ ከተገደሉ ወዲህ የእስራኤል ጦር አካባቢውን በተደጋጋሚ ደብድቧል። ደቡባዊ ሊባኖስ ውስጥ ከሚዋጉት የእስራኤልና ሂዝቦላህ ቢሆኑም በአሜሪካ ሸምጋይነት የሚደራደሩት ግን የእስራኤልና የሊባኖስ መንግስታት ናቸው።
ሩሲያና ዩክሬን ዛሬም እንደ መክረሚያቸው አንዳቸው የሌላቸውን ይዞታና ተቋማት በሚሳኤልና በሰው አልባ አውሮፕላን ወይም ድሮን መደብደባቸውን አስታወቁም። የዩክሬን ጦር ዛሬ እንዳስታወቀው ሁለቱን ሀገራት ከሚያዋስነው ድንበር 2000 ኪሎ ሜትር ርቀት ላይ የሚገኝ የሩሲያ ትልቅ የኦንላይን የችርቻሮ መደብር መጋዘንን በሦስት ሰው አልባ አውሮፕላኖች ደብድቧል። ዋይልድ ቤሪስ የተባለው ድርጅት መጋዘን የሚገኝበት የየካቴርበርግ ከተማ ባለሥልጣናት እንዳሉት በጥቃቱም የመጋዘኑ ጣራ ከመንደዱ ሌላ በሰውና በንብረት ላይ የደረሰ ጉዳት ግን የለም። ዩክሬን የሩሲያን ግዙፍ የኦንላይን ሸቀጥ መሸጫ ድርጅት መጋዘኖችን በተደጋጋሚ በሰው አልባ አውሮፕላኖች ትደበድባለች። የሩሲያ ጦር በአንጻሩ ዛሬ የጦር መሳሪያ የጫኑ ያላቸውን 5 የዩክሬን መርከቦችን በሚሳይል ማንጎዱን አስታውቋል። የሩሲያ መከላከያ ሚኒስቴር እንዳስታወቀው መርከቦቹ ኦዴሳና ቾርኖሞርስክ አካባቢ ሲቀዝፉ ነበረ። የሩሲያ ጦር ካርኪቭ ግዛት የምትገኝ አንዲት የዩክሬን መንደርን መቆጣጠሩን አስታውቋል። በምዕራባውያን መንግስታት የምትደገፈው ዩክሬንና ሩሲያ አሸናፊና ተሸናፊው ባለየበት ጦርነት ሲቀጣቀጡ 4 ዓመት ከመንፈቅ ሊሞላቸው ነው። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግሥት ሀገርና ሕዝብ የጎዱ ገንዘብ ያጭበረበሩ፣ በሙስና የተዘፈቁ ያላቸውን ከፍተኛ ባለሥልጣናቱን ማሰሩን አስታወቀ። የመንግሥት ኮሚኒኬሽን አገልግሎት እንዳለው መንግሥት የግለሰቦችን ገንዘብ ያጭበረበሩ፣ ገንዘብ በጥቁር ገበያ የመነዘሩ፣ ሸቆጦችን ያከማቹ፣ ያቀቡና የወርቅ ማዕድን በሕገወጥ መንገድ ወደ ውጭ የላኩ ያላቸውን ተጠርጣሪዎች ማሰሩ፣ መጋዘንና ተቋማትን መዝጋትና ማሸጉን አስታውቋልም። የዩጋንዳ ጦር የጋዛን ሰላም ለማስከበር ይሰፍራል ለተባለው ዓለም አቀፍ ሰራዊት ወታደሮች እንዲያዋጣ የሀገሪቱ ምክር ቤት ወሰነ። የጋዛን ሰላም ያስከብራል የተባለው ዓለም አቀፍ ሰራዊት የሚሰፍርበት ጊዜ ግን በውል አይታወቅም። ሳዑዲ አረቢያ፣ ቱርክ እና ፓኪስታን የጦር ቃል ኪዳን ስምምነት ተፈራረሙ። የሦስቱ ሀገራት መሪዎች ዛሬ መካ ሳዑዲ አረቢያ ውስጥ በተፈራረሙት ስምምነት መሠረት አንዱ ሀገር ከተጠቃ ሦስቱም እንደተጠቁ ይቆጠራል። የዜናው መልእክት አበቃ።